አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ ሼር ላይክ እያደረጋችሁ አበረታቱኝ። እንግዲህ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁኝ። እባካችሁ ላይክ አድርጉልኝ፣ አበረታቱኝ። ድጋፋችሁ ሁሌም ያስፈልገኛል ማለት ነው። ካያ እንግዲህ ደስ የሚልና አዝናኝ ድራማ ነው። ዛሬስ ክፍል 9 ላይ ደርሰናል። እንግዲህ ምን ይዘው መጥተው ይሆን አብረን የምናየው ይሆናል። ቪዲዮውን ላይክ አድርጉልኝ አትርሱ። በድጋሚ ላስታውሳችሁ፣ ትርሲት እንግዲህ በማለዳ ተነስታ በጣም እያለከለከች ከፎቅ ወደ ታች እየወረደች ባለችበት ሰዓት ሚኪያስ ከታች ቆሞ ነበረ። እንዴት ትርሲት ምን ሆነሽ ነው? በሰላም ነው? ለምንድን ነው እንደዚህ የተደነጋገጥሽው? ብሎ ሲጠይቃት እኔ ምልህ ሚጣ ሆስፒታል ገባች ብለው ነገሩኝ አለችው በድንጋጤ። ማለት ሚጣ ማናት? ብሎ ሲጠይቃት እና አስረዳቸው። በዛን እንግዲህ በቃ አልቀቀኝ እኔ ልሂድ ስትለው አይ አብረን እንሄዳለን እንጂ ለምን ብቻሽንማ አትሄጂም ብሎ አስቀራት። እሷም እንዴ አንተ ምን ትሰራለህ? እኔ ከሄድኩኝ በቃለሁኝ ብትለውም ግን ሊሰማት አልቻለም። በቃ ከሄድንም አብረን ነው የምንሄደው እንጂ ብቻሽን ልትሄጂ አትችይም አላት። ብሩክ እንግዲህ ከሚጣ አባት ጋር ሆስፒታል ቆመው በጣም እየተጨነቁ ነበር እና የሚጣ አባትን በጣም ተጨናንቀው ነበር። ወይኔ ልጄ ምን ሆና ይሆን? ጭንቅላቷን መቷት ይሆን? እያለ በጣም እየተጨናነቀ ነበረ። ብሩክም ከጎኑ ሆኖ አረጋሼ እንደዚህ አትጨናነቅ፣ ደህና ናት እኮ ምንም አይነት ደም ነገር አላየሁባትም፣ አልደማችም ብሎ ሲለውም ሊያጽናናው ነበር። አባትየው ግን ይህን ግዴታ ለመጎዳቷ ምልክት ማገኘት ደም ማገኘት አለብን ማለት ነው ልጄ፣ ምናልባት እኮ የፈሰሰው ደም ወደ ጭንቅላቷ ሊሆን ይችላል። ስለዚህ ተጎድታ ሊሆን ይችላል። መቼም መሬት ላይ ወድቃ ሰላም ናት ማለት አንችልም እያለ አባትየው በጣም ሲጨናነቅ፣ ብሩክም እባክህን እንደዚያ አትሆን ምንም አትሆንም እያለ አጽናናው። አይ ልጄ አባት አይደለሁ በጣም ተጨናንቄ እኮ ነው ምን ላደርግ ብለህ ነው ብሎ ለብሩክ ሲለውም፣ ብሩክም አዎ ቢሆንም ይገባኛል አባት ነህ፣ ነገር ግን ደግ ደጉን ማሰብ ጥሩ ነው አለው። ብሩክና እንግዲህ የሚጣ አባት በዚህ ሁኔታ እየተነጋገሩ ሳለ ትርሴትና ሚኪ አብረው ተያይዘው ወደ ሆስፒታል ገቡ። መጣሽ ብሎ ብሩክ የተቀበላትና አዎ መጣሁ፣ ግን እንዴት ናት ሰላም ናት ብላ ጠየቀቻቸው። አዎ እንግዲህ ምንም አይነት መረጃ አላገኘንም፣ ሆስፒታል ውስጥ ናት አለ። ትርሴትም ሚኪ ይባላል ባለቤት ነው ብላ ለሚጣ አባት አስተዋወቀችው እና ተዋወቁ። እሺ ሚኪ እኔ ጋሽ ዘነበ እባላለሁ ብሎ ከተዋወቀ በኋላ እሺ ጋሽ ዘነበ ከአሁን በኋላ ምንም አይነት እንዳትጨናነቁ እኔ ሁሌም ቢሆን እንደ ልጆት ከጎኖ ትሆናለሁ በማለት አጽናናቸው። ሚኪ እንግዲህ ቆመው እያወሩ ያለ ዶክተር ተጠራ። ዶክተር ነው ልጅ ተነስታለች በማለት ሲጠራ አባቱ ያወርቶ ወደ ዶክተሯ ጋር ሲሄድ ርብቃ ትርሲትና ባሏ በቃኛ የሕክምናውን ወጪኛ እንሸፍናለን እናንተ ግቡ አሉ። ብሩክና አቶ ዘነበ ወደ ነርሷ ጋር ሄደው ሲጠይቁ ልጄ ምን ሆና ነው? ምን ገጥሟት ነው? ካሁን በፊት እኮ በጣም ጤነኛ ልጅ ነበረች፣ ምን ገጥሟት ነው በድንገት የወደቀችው? በማለት ዶክተሯን ሲያናግር ልጆት የልብ ድካም ገጥሟታል እና ለዛ ነው በድንገት ራሷን የሳተችው አለች ነርሲቷም። አባትየውም ብሩክም በጭራሽ ይሄ ሊሆን አይችልም፣ የልብ ድካም እንዴት በድንገት ተነስቶ የልብ ድካም ሊይዛት ይችላል? የሆነ ምክንያት ሊኖር ይችላል ብለው ድርቅ ሲሉ ዶክተርም አዎ ከአሁን በፊት ታማ ላታውቅ ትችላለህ፣ አዎ አጋጥሟት ላይሆን ይችላል፣ ነገር ግን በድንገትም ሊከሰት ይችላል፣ ስለዚህ ምንም ማለት አይቻልም በማለት ነገረቻቸው። እነሱም ግን በጣም ተቃወሟት። እንዴት የሆነ ነገር የተፈጠረ ነገር ሊኖር ይችላል ዶክተር መልሰሽ መርምሪያት እያለ ብሩክ በጣም ድርቅ አለ። እንዴ ሁሉንም ነገር መርምረናል፣ ሁሉንም ነገር ቼክ አድርገናል በማለት ነገረቻቸው። አባትየውም ግን በጭራሽ ሊያምን አልቻለም። እርግጠኛ ነሽ ግን ዶክተር እርግጠኛ ነሽ የልብ ድካም ነው የያዛት በማለት ደጋግሞ ጠየቃት። ዶክተሯም በጣም እርግጠኛ ነኝ በማለት መለሰችለት። አባትየውም በጣም ተጨናነቀ። ዶክተሯም አባቴ እንደዚህ መጨነቅና ማሰብ አይጠበቅበትም፣ አደጋው ገና ነው፣ ምክንያቱም በጣም አልተባባሰም፣ በሕክምና መዳን ትችላለች፣ ቀዶ ጥገና ራሱ ላያስፈልግ ይችላል፣ ገና እየጀመረ ስለሆነ ቶሎ ታገግማለች በማለት ነገረችው። ነገር ግን አንድ ነገር የማስጠነቅቃችሁ ነገር አለ በማለት ለአባትየው ስትናገር፣ አባትየው ምንድን ነው ልጄ እስኪ ንገሪኝ በማለት ጠየቃት። ዶክተሪቷም ከጭንቀት ከድንጋጤ ከሀሳብ መራቅ አለባት በማለት ነገረችው።
እንዲሁም ደግሞ በእሷ ላይ ጫና የሚፈጥር ነገር ካለ ይህንንም መቋቋም አትችለውም፣ ይህን ሁሉ መከላከል አለባት በማለት ነገረቻቸው። እነሱም ምንም ችግር የለውም እኛ የምንችለው ሁሉ ለማድረግ ዝግጁ ነን፣ ብቻ እሷ ደህና ትሆንልን አለ ብሩክም። እሺ ዶክተርዬ እና መቼ ነው ከዚህ የምትወጣው በማለት ብሩክ ሲጠይቃት ችግር የለውም ዛሬ ማስወጣት ትችላላችሁ፣ ነገር ግን እንደነገርኳችሁ ነው በጭራሽ ምንም ነገር እንዳይፈጠርባት ተጠንቀቁ፣ መድኃኒቷንም በአግባቧ እንድትጠቀም እርዷት በማለት ነገረቻቸው። ብሩክም ችግር የለውም ለእሱን የኃላፊነቱን ወስዳለሁ፣ ሁሉንም በአግባቡ ትጠቀማለች በማለት ነገራት። እንግዲህ ከልጅቷ ጋር ሲወጡ ክርሲት በርጋ ጠብቃቸው ነበረ። ምን አላችሁ? ምን ተባለ በሽታዋ በማለት ስትጠይቃቸው የልብ ድካም ነው አሉን በማለት ሲነግሯት፣ ወይኔ ምን ነው በልጅነቷ እንደዚህ አይነት በሽታ እንደዚህ ምናምን ስትል አባዚዮ ተጨናንቆ መጮህ ጀመረ። ብሩክም እንዴ ምን ሆነህ ነው? ምን ሆነህ ነው እንደዚህ የምትሆነው? ነርሱ ያለችውን አልሰማህም እንዴ? በቃ ትድናለች ብላለች። እንደዚህ አታጨናንቀኝ እና እኔን ማታጨናንቀኝ ለራስህ አትጨናነቅ በማለት አባቷን አጽናናው። እሱንማ ነግራኛለች እኮ ልጄ፣ ነርሷ ያለችውን በሙሉ ሰምቻለሁ፣ ነገር ግን በሽታው ከባድ ነው ብላለች። መቼም ቢሆን ውስጤ ሊረጋጋልኝ አይችልም አለው አባትየውም። እንግዲህ ብሩክም በቃቸው እኔ የሆነ ቦታ ደርሼ ልምጣ ብሎ ትቷቸው ሲሄድ ሚኪም እኔ የምልሽ ትርሲት የት ነው ደርሶ የሚመጣው የት ነው የሚሄደው ብሎ ጠየቃት። ቤታቸው ተቃጥሎ ምንም ማረፊያ የላችሁም በጣም ያሳዝናሉ እና እዛ ደርሶ ሊመጣ ነው በማለት ስትነግረው አይ በቃ ወይ በጣም ያሳዝናል ብሎ ያዘን አስመሳዩ ሚኪ። እናም እንግዲህ እኔ ዛሬ የሆነ ነገር አስቤያለሁ ሚኪ ምን ትላለህ? ቤታቸው ተቃጥሏል፣ ማረፊያ የላቸውም፣ ልጃቸው ታማለች። ስለዚህ አሁን ለጊዜው እኛ ጋር እንዳርፉ ብያለሁ፣ ይሄን አስቤያለሁኝ፣ ምን ትላለህ አለችው። እሱም እንዴ ተቀልጃለሽ እንዴ ትርሲት እንዴት እንደዚህ ታደርጊያለሽ አላት። ከዛ መለስ ብሎ አይ እንደዛ ከሆነማ በጣም ጥሩ ነው ብሎ አሁንም አስመሰለ። ወዲና የተከበራቸው የቻናል የቤተሰቦች ለዛሬ ያስኩት ይሄን ይመስላል። እንግዲህ በቀጣይ ምን ተከስቶ ይሆን አብረን የምናየው ይሆናል። ቪዲዮ ላይክ አድርጉልኝ። ወዳችኋለሁ። በያላችሁበት ሰላም ቆዩ። ባይ ባይ።